በመጨረሻ የምርመራ ውጤት ደረሰ። ቃል ልጇ እንዳልሆነች ተረጋገጠ። አቶ በኃይሉ በፖሊስ ቁጥጥር ስር ዋለ። ሰላምና ብሌን እጅጉን ደነገጡ። ብሌን እንግዲህ ከዚህ በኋላ እማዬ ሰላም ናት ብዬ የመናገር ሙሉ መብት አለኝ አይደለም ወይ ብላ ለሰሚ ደውላ ነገረችው። ሰሚ እዋክሽ ብሌን መረጋጋት አለብሽ። በፍጹም አሁን ቃል ልጇ እንዳልሆነች ባወቀችበት ቅጽበት አንቺ እማዬ እኔ ልጅሽ ነኝ ማለት አትችም ብሎ አላት። ሳሚ ምን እያልክ ነው? ግን እኔ በፍጹም ይሄንን ስሜት መቆጣጠር አልችልም። ሁሌ ባየኋት ቁጥር በጣም እየጠናብኝ ነው። ካሁኑ እማዬ ማለት ብቻ ነው የቀረኝ ብላ አለችው። እሱን እኮ አውቃለሁ ስሜቱ በጣም ከባድ እንደሆነ ብሌኔ፣ ግን ደግሞ በኃይሉ እንደሆነ እጁ ረጅም ነው፣ ማድረግ ያለበትን ነገር በሙሉ ያደርጋል ብሎ አለም። በኃይሉ በስተመጨረሻ ቃልንም ሲጥ አድርጎ ገድሎ መጫወቻ አሻንጉሊት አድርጎ ተጠቅሞባት ጣላት። ዶክተር በር ላይ ከጣላት በኋላ ዶክተር ሲወጣ እጅጉን ደነገጠ። ቆይ ቃል ማን ነው እንደዚህ ያደረገሽ እያለ ቢለፈልፍም እንኳ ሰሚ አጣ። ሰላምና በኃይሉ ቆይ ወንድሜ አንተ እኮ ማለት የእናቴ ልጅ ወንድሜ ነህ፣ እንዴት እንደዚህ አይነት አረመኔና ጭካኔ የተሞላበት ድርጊት ታደርጋለህ? እያለች ፊት ለፊት ጠየቀችው። ትሰሚኛለች ሰላም፣ አሁን ምንም ነገር አይጠቅምሽም፣ ስለዚህ አርፈሽ ተቀመጭ ብሎ አላት። ምን ማለት ነው አርፈሽ ተቀመጭ ማለት? እያንዳንዱ ነገር እጠይቅሃለሁ ትመልሳለህ። ታዲያ ቃል ልጄ ካልሆነች የኔ ትክክለኛዋ ልጄ የት ናት? ትሰማኛለህ? አሁን በማጭበርበር ብቻ ሳይሆን የምከስህ ልጄን በመግደል ልጄን በማሸሽ ብዬ ሁለተኛ ክስ እጨምርብሃለሁ ብላ አለችው። የገነት ጎረቤት 28,000 ብሯን አትርፋ መረጃውን ሸጠችው። ቃል የምትባለዋ ልጅ ናት እንደዚህ ያደረገችው በኃይሉ። ትሰማኛለህ? መረጃውን ገነት ሳትሆን የሸወደችህ ቃል ናት ብላ ፍርጥ አድርጋ ተናገረች። ብሌን እናቷን በማገኘቷ በጣም በደስታ ተውጣና እጅጉን ሰላም ላይ እንክብካቤ እያበዛችባት ይገኛል። ሰላምም ተጠራጥራ ይህን 2 ቀን ምንድን ነው እኔ እየገባኝ አይደለም እና እባክህን ብላ አለችው። አይ ምንም እየተፈጠረ አይደለም፣ እባክሽ እማዬ እባክሽ ተረጋጊ እያለች ቆይ አሁን እንዴት ነው እማዬ የምትይኝ? ማለቴ እኔ እኮ ያንቺ ወላጅ እናት አይደለሁም ብላ አለቻት። አዎ ግን ደግሞ አንቺ የኔ ውድ ልጅ ትይኛለ እንዴ? ቆይ እትዬ ችግር አለው? እኔ ግን እትዬ ብዬ ከምጠራ ይልቅ እማዬ ብል በጣም ይቀለኛል፣ እዋክሽን ብላ አለቻት። ግራ ቢያጋባኝም እንኳ እሺ እንደፈለግሽ ያልሽኝም በይኝ፣ እኔ ለመስማት ዝግጁ ነኝ ብላ ሰላምዬ ወሰነች። እኔ መተኛት ዛሬ ስለከበደኝ ነው፣ ለምንድን ነው አብረን የማናድረው ብላ አለቻት። ምን? አዎ ምን ችግር አለው ዛሬ አብረን ብናድርና እዚህ እየተጫወትን ብናድር፣ የእውነት አይጥ መታብኝ እኮ አስደነገጠችኝ ብላ አለች። ችግር የለው ነይንተኛ ብላ ብሌንና ሰላምዬ ተቃቅፈው ከተኙ በኋላ እጅግ ከባድ ነገር ተናገረች። ብሌኔ እማዬ ለካ እጉያዬ ስር ተደብቀሽ ነበረ። እኔ ለዓመታትና ለዘመናት ስጠብቅሽ የነበረው ግን በጣም ይገርማል እና ዛሬ የኔ ውድ እናት በአካል አግኝቼሻለሁ። ስለ ሁሉም ነገር ፈጣሪዬን በጣም አድርጌ ነው የማመሰግነው እያለች ፈጣሪዋን ማመስገን ቀጠለችበት። ቃልና ገነት ብሌንንና እንዲሁም እና ዳግምን እያሙ ባሉበት ሰዓት እስኪ ንገሪኝ አሁን እኔ የእውነት ልጅ ነኝ ወይ እናት ነኝ ወይ ብላ አለች። ምን እያልሽ ነው? አዎ እኔ አሁን ትክክለኛ እናት ነኝ እንዴ? እስኪ ንገሪኝ። የእውነት በጣም ያሳፍራል ብላ ስትል ምን አጠፋሽ? እስኪ ንገሪኝ። መቼም አገር ጉድ እንድልሽ አትፈልጊም አይደለም? ማለትም ያው ወንድምና እህት አጋብተሽ፣ ታዲያ አንቺስ ለሰፈር ሰው ብለሽ ነው እንጂ ወደሽ ነው እንዴ? እባክሽን ተረጋጊ ብላ አለቻት። አይ አልረጋጋም፣ የእውነት በጣም የማሳፍር እናት ነኝ።
ልጄ ጥንብዝ ብሎ ሰክሮ የማያውቀውን አሁን ግን ሰከረ ብላ አለች። አይ ትሰምኛለሽ፣ እሱ ድሮም ሰካራም ነው። በሆነ ነገር ሲናደድ ስሜቱን መጠጥ ውስጥ መደበቅ ነው የሚፈልገው እና ለአንድ ለሁለት ቀን ነው፣ ከዛም በኋላ ይረሳዋል ብላ አለቻት። እኔ ነገ ሂጄ ሁሉንም ነገር እናገራለሁ ብላ አለች። ምን ሂደሽ ምን ብለሽ ልትነግሪያን ነው? መቼም እኔ ነኝ ያጭበረበርኩት ብለሽ ልትናገሪ ባልሆነ ታዲያ ምን ችግር አለሁ? ለምንድን ነው የማልናገረው ብላ ስትል እኔ ግን ምንም እየተዋጠልኝ አይደለም፣ መናገር የለብሽም ብላ አለቻት። ይሄን ሁሉ ዳግም ደግ እያድርጎ ሰምቶ ብድግ ሲል ምን ነው ልጅ? አረ ምንም፣ እስኪ ንገሪም ብሎ አላት። ምንም ግን እናንተ እያወራችሁ ያላችሁትን ነገር ጠዋት እናወራበታለን ብሎ ዳግም መልሶ ተኛ። እማዬ አትረብሹኝ፣ እኔ መተኛ ትፈልጋለሁኝ ብሎ አለ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። በመናጊስት አውጧት። በይ እማዬ ነይ እንሂድ ብሎ አላት። ወደ የት ልጄ? ምን ችግረሽ? እሱንማ ስንሄድና ስንደርስ ሁሉንም ነገር ታውቂዋለሽ። ከዛ በፊት ማወቅ አለብኝ። እንግዲህ ማታ ስታወሩ እንደሰማችሁ ከሆነ ቃል ጋር ሆን ብዬ እንዳድር ያደረግሽው አንቺ ነሽ። ሁሉን ነገር ያመቻቸሽው አንቺ ነሽ። ስለዚህ ይህንን እውነታ ደግሞ ለብሌን ትናገሪያለሽ ብሎ አላት። ምን እያልክ ነው? እኔ በፍጹም አላደርገውም፣ ደግሞም እኔ ምንም ነገር አላደረግኩም ብላ አለች። ኧረ እባክሽ የእውነት እኔ የምቀልድ አሻንጉሊት ትመስልሻለሁ እንደማየ? እስኪ ንገሪኝ፣ አሁን ደስ አለሽ? ብሌን ጋር ተራርቀናል፣ እሷም አልፈልግህም ብላኛለች፣ ጠልታኛለች። ስለዚህ አንቺም ደስታሽን አጣጥሚ ብሎ አላት። እባክህ ልጄ እንደዚህ አትበለኝ፣ እኔ እኮ ምንም ነገር አላልኩም፣ አንተና እሷ እንዳትጎዱ ፈልጌ ነው እንጂ እማዬ የእውነት እሷና እኔ እንዳንጎዳ የምትፈልጊ ከሆነ አንድና አንድ ነገር ብቻ ነው ማድረግ ያለብሽ። ምንድን? እሱም ደግሞ ትክክለኛውን ነገር ሂደሽ መናገር ለብሌን። ያኔ አንቺ ወጥመዱን እንዳዘጋጀሽው ነው እንጂ በፍጹም ማንም ምንም ነገር እንዳላደረገ መናገር አለብሽ ብሎ አላት። በሌላ በኩል ቃል ቆይ አንተ እንደ ወንድ ለምንድን ነው ቆፍጠን ብለህ የማታናግራት? ሲጀመር ጥፋቱ የእሷ ሳይሆን ያንተ ነው ብላ አለችው። ምን እያልሽ ነው ቃል? ቆይ እሷ መጠየቅ ሲገባት እንዴት ነው እምቢ ዘራፍ ብላ የምትሄደው? እስኪ ንገረኝ። ፍቅር እንደዚህ ነው እንዴ? አዎ ትሰምኛለሽ ቃል፣ እኔም ብሆን በቃል ቦታ የማደርገውን ነገር ነው። ከሆነ ወንድ ጋር ተኝታ ለዛውም ተኝታ ባያት ምን የሚሰማኝ ይመስልሻል? መቼም በዛ ቅጽበት ከኔ ነው ፍቅር የያዛት እኔም ብቻ ነው የምትወደው የምታፈቅረው ብዬ እንድናገር ጠብቀሽ ባልሆነ። አይ አየሽ፣ ይሄ ነው ያንቺና የኔ አስተሳሰብ። ስለዚህ ብሌን ትክክል ናት፣ ግን ደግሞ አንቺና እማዬ በጣም ተሳስታችኋል። ስለዚህ ስህተታችሁን ታስተካክላላችሁ፣ ወዳችሁ ሳይሆን በግዳችሁ ብሎ አላት። ትሰማኛለህ? አሁን ማንም አያስገድድም። ይልቁንስ እናትህ ላንተ ብላ ነው። ቆይ አገር ጉድ ይበላችሁ እንዴ? ስለምን አገር ጉድ ነው? ማንም ምንም አይልም ብለው አላት። ኧረ እባክህ እንደዛ ከሆነ እንግዲህ እናትህን ጠይቃት፣ እኔ ምን አገባኝ ብላ ቃል መልሳ ተኛች። እማዬ ነይ እንሂድ ብሎ ሲላት እስኪ ሻርፕ ልልበስ እንዴ? የለበሽው እኮ ቆንጆ ነው፣ እስኪ ቀሚስ ልልበስ እያለች ዝም ብላ ደቂቃ ልታዘገይም ቢሆንም እንኳ ፍጹም አልተሳካላትም። ትሰምኛለሽ እማዬ፣ የእውነት አሁን አልሄድም ብለሽ ስበብ ብታበዢ እኔን አያድርገኝ፣ ምክንያቱም እኔ በፍጹም አላምንሽም ብሎ አላት። ምን ማለት ነው? አዎ በፍጹም አንቺን አላምንሽም፣ ምክንያቱም እኔ እኮ ዳግም ነኝ፣ ሁሉንም ነገር አውቃለሁ እና ወንድምና እህት ናችሁ አትጋቡ ምናምን እንደምትይ አውቃለሁ፣ ግን ደግሞ ለምን አሁን መሄድ አለብን ብሎ ከሄዱ በኋላ ቃልና እንዲሁም በኃይሉ ፊት ለፊት ተፋጠጡ። አንቺ አረመኔ አውሬ ሆንሽ ሴትዮ እንዴት ነው የምታጭበረብሪኝ ብሎ ሲላት፣ ቆይ ማን የነገረ? ትሰምኛለሽ? መንገሩ እኮ የእውነት ምንም አይነት ሳይድ ኢፌክት የለውም። አንቺ ግን እኔን እንደዋሸሽኝ ሙሉ ፐርሰንት እርግጠኛ ነኝ።
ቆይ እንዴት እንደዚህ ታደርጊያለሽ? እኔም በኃይሉን ማንም ሸውዶኝና ተጫውቶብኝ አያውቅም ብሎ አላት። እኔ እኮ እውነት ለመናገር ሆን ብዬ አይደለም ብላ አለችው። ታዲያ ሆን ብለሽ ካልሆነ ለምንድን ነው ብሎ ሲላት እኔ ተገድጄ ነው። ስለዚህ ካስገደደችኝ ደግሞ ያስገደደችኝን ነገር ማድረግ አለብኝ ብላ አለችው። አይ ትሰምኛለሽ፣ ማንም አላስገደደሽም፣ ግን ደግሞ እመኝኝ እጎዳሻለሁኝ ብሎ አላት። ምን? አዎ ነይ እንሄድ ብቻ እማዬ። ብሌን ከእናቷ ጋር ሻይ ቡናዋን እየጠጣች እንደ አጋጣሚ ዳግም አንኳኳ። ምን ፈልገህ ነው ብላ ስትለው ምን ይመስልሻል? ይቅርታሽን ብቻ ነው የፈለግኩት ብሎ አላት። ምን? አዎ ይቅርታሽን ነው። ትሰማኛለህ? እኔ ካንተ ጋር ምንም ይቅር የምባባለው ነገር የለኝም። ደግሞ እባክህን ቆይ አንተ ያደረግከው ነገር የእውነት አያሳፍርህም እንዴ ብላ ስትል እባክሽ ምንም ነገር እንዳላደረግኩ እማዬ ንገሪያት ብሎ አለ። እማዬ አንቺ የምትይውን ነገር በሙሉ አምናለሁ፣ ግን ደግሞ የእውነት ለዳግም እየዋሸሽለት ከሆነ በጣም ተሳስተሻል። እኔም ብሆን ልጅሽ ነኝ፣ ደግሞ ድብ እናድርገሽ ታውቂያለሽ ብላ አለቻት። አረ እንደዛ አይደለም እና ታዲያ እንደዛ ካልሆነ እውነቱንና ሀቁን ተናገሪ ብላ ስትላት እኔ ምንም ነገር የማውቀው ነገር የለኝም፣ በቃ የማውቀውን ተናግሬያለሁኝ፣ ስለዚህ እኔ አላቅም ብላ አለች። የእውነት በጣም ታሳፍራላችሁ ብላ ስትል ቆይ ዳግም እማዬ የእውነት እኔን እየዋሸሽ ነው? ግን እኮ ሂደሽ ልትመሰክሪ መተሽ ነበር እማዬ። ቆይ ለምን? የእውነት እኔ ምን ያደረግኩት ነገር አለኝ? ምንስ አንቺ ላይ አጥፍቼብሻለሁ? እስኪ ይሄ ነው ብለሽ ተናገሪ ብሎ ሲላት በቃ እባክህ መናገር የምፈልገውን ነገር በሙሉ ተናግሬያለሁ፣ ከዚህ በላይ ግን አትጎትኩተኝ ብላ አለች። ምን? አዎ አትጎትኩተኝ፣ ስለዚህ ማድረግ ያለብኝን ነገር በሙሉ ስላደረግኩኝ በቃኝ ብላ ሄደች። አንተ ወንድምና እህት ናችሁ፣ ወንድምና እህት ደግሞ በፍጹም አይጋባም ብላ አለች። ምን? አዎ አይጋባም፣ ስለዚህ አንተ በፈለከው ነገር ጠይቀኝ ብላ ስትል የእውነትም አንቺማ አብደሻል እማዬ፣ እኔ ግን ደግሞ እወዳታለሁ አፈቅራታለሁ ብሎ አለ። ምን? አዎ እወዳታለሁ አፈቅራታለሁ፣ ደግሞም ስለ አገር ጉድ ማለቱ አይመለከተኝም። እኔ የጋብቻ ጥያቄ አቀርብላትና አገባታለሁኝ ብሎ ቁርጥ አድርጎ ተናገረ። የእውነት እናንተማ አብዳችኋል፣ ዘንድሮ አብዳችሁ ልታሳብዱኝ ነው ብላ ስትል አይ ያሳበርሽኝማ አንቺ ነሽ እንጂ እኔ አይደለሁም እማዬ ብሎ ዳግም ተነስቶ ሄደ። ሰላምዬና እንዲሁም ደግሞ ብሌን ፍቅራቸውን እያጣጣሙ ይገኛሉ። ብሌን ሻይ እያፈላች እማዬ በአሁኑ እንኳ ትጠረጥረኛለች፣ ምክንያቱም ሁሉም ነገር ተገልጦላታል። ግን የሚገርመው ነገር አሁንም እማዬን ስላየኋት በጣም ደስ ብሎኛል፣ እናም ደስተኛ ነኝ። ይሄንን ደስታ ፈጣሪ ያስረጅምልኝ እያለች ጸሎቷን ቀጠለችበት። ቃል እንግዲህ አቶ በኃይሉ ሲጥ አድርጎ ገላገላት። ዶክተሩም በስተመጨረሻ እውነቱን ፍርጥርጥ አድርጋ